ሸገር ካፌ ሸገር ካፌ ሸገር ካፌ በሸገር ካፌ ጠረጴዛ ላይ የተዘጋጀው ተከታታይ ውይይት ዛሬም ቀጥሏል። አድማጮቻችን ከኛ ጋር ያሉት ዶክተር ተካልኝ ወልደማርያምና ዶክተር ዮናስ አሽኔ ናቸው። ስለመጣችሁ በጣም አመሰግናለሁ። እኛም እናመሰግናለን። ባለፈው ሳምንት ከአድዋ ድል በኋላ ባሉ አዳዲስ ጥያቄዎች፣ ክልከላዎች በአጠቃላይ ሙርስን በሚመለከት በውስጣዊ ሁኔታ ላይ ትንተና ተሰጥቶበታል። ዮናስ ባለፈው መሰናበቻችን ላይ ያነሳው ጥያቄ አለ። ትንተናውን ቀደም ብለን ባስቀመጥናቸው 3 ማዕቀፎች አንጻር እንደገና ማየት ያስፈልጋል የሚል ይመስለኛል። ዮናስ ጥያቄውን አንተ ራስህ ታቀርባለህ። የዛሬውን ውይይት በዚህ ብንጀምር መልካም ይሆናል። ባለፈው እኛ ስንነሳና 3ቱን የዲያሎጂካል ታሪክ አካላት ወይንም ክፍሎች ይዘን በእነሱ መካከል ያለ መስተጋብር፣ ተቃርኖ፣ ትስስር ዲያሌክቲክስ ብለን የተረጎም ነው እዛ ውስጥ ያየን የመጣ ነውና የፖለቲካል ኢኮኖሚው በተለይ ቀላል መጣሉን፣ ግብሩን በተለየ ሁኔታ መሰብሰቡን፣ የመሬት ይዞታው በሌላ አይነት ካድዋ በኋላ የመጣ ሌላ አይነት እኔ አንዱ የስቴት ቢልዲንግን በለው ምናምን እያልኩ ከጽንሰ ሐሳብ ወይ ታሪክ በጽንሰ ሐሳቡ አንዳንዴ ሊወጣብን ይችላል ወይስ እንዴት እንረዳው የሚለው ነገር እሱ ላይ ትንሽ ብታፍታታለን ብዬ ነበር እየጠየቅኩ የነበረው። አዎ ለምን እንደዛ አይነት ከለመድነው የለውጥ መንስኤዎች እና የለውጥ ትንታኔዎች ከዛ በምን አይነት ይለያል? አሁን እኛ ከሌላ አንግል እያየነው መተን አሁን የለመድነውን አይነት ዘመናዊ የመንግስት ስርዓት ከማዋቀር ከእድገት እና መሻሻል አይነት አካሄዶች ወይም እንደዚሁ አቅጣጫ ያላቸው የፖለቲካል ኢኮኖሚክ አካሄዶች ጋራ ከለመድነው ጋራ የሚጣጣም መሰለኝ ይሄ እና እንዴት ነው ቀደም ብለን ከጀመርነው የውይይታችን ዋና አምዶች ጋር የሚሄደው ይሄ የሚል ጥያቄ መሰለኝ ካልተሳሳትኩ። ትክክል። እና እንደኔ አይ ቲንክ አሁንም በጣም ግልጽ መሆን ያለበት ነገር አለ። ይህንን ምናልባት መልሰን ይሆናል የምንለው ድግግሞሹ አድማጮቻችንን እንደማያሰለች ተስፋ አደርጋለሁ። ማዚ ግልጽ ማድረግ ያለብን ነገር ይሄ ሪፎርም በተለይ ሪፎርም ጋር በተያያዘ ስለሆነ ነው ጥያቄ የመጣው። ግን በኋላ ሪፎርም ስንበለው ያልኩም ነበር ሞቢሊዜሽንን እና ሪስቶሬሽን ያለውንም የሚመለከት ነው። ግን በዋነኝነት ትንሽ ግልጽ ቢሆን ብላችሁ ጥያቄ ያነሳችሁት በሪፎርም ላይ ነው እና በዛ ምክንያት ምናልባት ስለ ሪፎርምን በተመለከተ ስላሉ 2 አይነት ግንዛቤዎች ግልጽ አድርገን ብንሄድበት ቀለል ያደርገዋል ብዬ ነው። 2 አፕሮችስ አሉ። አንደኛው በሐሳብ የሚመራ የሪፎርም አካሄድ አለ። ያ ሐሳብ ያንን የሪፎርም ሂደት የሚመራው የሚገዛው ሐሳብ ከውስጥ የፈለቀም ሊሆን ይችላል፣ ከውጭ የመጣም ሊሆን ይችላል። ነገር ግን ያ ሐሳብ ደግሞ ምናልባት መልክ ያለው በደንብ የተቀናጀ የተሰናሰለ ሊሆን ይችላል። ደግሞም በተወሰነ ደረጃም በቅንስናሽ የተቀመጠ ሊሆን ይችላል። መነሻና መድረሻ ግን አለ። መድረሻውንም ኢማጂን የሚያደርግ ማለት ነው። ኤግዛክትሊ ጎል አለው። እንደ ፕሮግራም ነው አፕሮች የሚሆነው። የአካሄድ የስትራቴጂ ኮምፖነንት አለው እና በተወሰነ ደረጃ እዚህም እዛም የሚደረገው የሪፎርም እንቅስቃሴ ተናባቢነት ይኖረዋል። ቢያንስ በጣም ኮሄረንት እንኳን ባይሆን ተናባቢ ይሆን። በዘመኑ ቋንቋ ፍኖተ ካርታ አለው፣ ሮድማፕ ምናምን አለው ይሄዳል። ግን ፍኖተ ካርታ እንኳን እሱ ትንሽ ኮሄረንት በቃ ቢያንስ አይጣረስም፣ መርሆች አሉት እና ዓላማውም ሁኔታዎችን ከነበሩበት ወደሚሻል ሌላ ምዕራፍ ማሸጋገር ኢምፕሩቭመንት ነው እና የሚሄድበትን መንገድ ደግሞ እንደዚሁ የመሻሻል ፕሮግረስ ያ መስመር ያለው ነው እና ቢያንስ ማሻሻል ኢምፕሩቭ ማድረግ መለወጥና ማሳደግ ብቻም ባይሆን ከዛም ባነሰ ደግሞ አንዳንድ ነገር በደንብ እንዲሰራ ማድረግ፣ ቀለል ባለ ዋጋ እንዲሰራ ማድረግ፣ አንድ ነገር ኤፊሽንት እንዲሆን ፋይዳ ያለው እንዲሆን አድርጎ እንደገና ማስተካከል ሊሆን ይችላል። አቅጣጫ አንድ የተስፋ ምድር አለ ብቻ ኤግዛክትሊ እና ይሄ እንደዚህ አይነት የሪፎርም እሳቤ ባለቤትም አለው፣ መሪ አለው ወይም መሪዎች ይኖሩታል እና ሌሎች ፈጻሚዎች፣ ተከታዮች እንደዚህ ይኖሩታል እና ስርዓት መልክ አለው እና የተዋረድ ያለው ኤጀንሲ
አሁን የምንለው ባለቤትነት ጉዳይ በዛ አይነት በእቅድ እና ፕላን በፕሮግራም ምናምን የሚመራ የሪፎርም አካሄድ ኤጀንሲን አሎኬት ያደርጋል። የመሪው ሮል ይሄ ነው። መሪ ነው፣ አሳቢ ነው፣ ጠንሳሽ ነው፣ ሀሳብ አፍላቂ ነው። ሌላው ፈጻሚ ነው፣ አስተባባሪ ነው፣ ምናምን ነው። ሌላው ደግሞ ተቀባይ ነው፣ ተከታይ ነው፣ ተሳታፊ ነው። እና እንደዚህ ክሊር የሆነ የኤጀንሲ ዲስትሪቢዩሽንም አለው። በእንደዚህ አይነት ኮንሰፕሽን ኦፍ ሪፎርም ነው ዲቨሎፕመንትም የሚባለው ነገር፣ ሞደርናይዜሽን የሚባለውም ነገር፣ ፎርሚንግ ስቴት ፎርሜሽን እና ኔሽን ቢልዲንግም እንደዚህ አይነት ቴሌኦሎጂካል ነው የሚባለው። እንደምታውቀው ጎዳናው የታወቀ ወዴት እንደሚያመራ ወዴት እንደሚሄድ የሚታወቅ የሚታሰብ ወደዛ ሁሉንም ይዞ የሚሄድ አይነት ሂደት ተደርጎ የሚታወቅ ይሄ ነው አንዱ ኮንሰፕሽን ይሄ እና ኦፍ ሪፎርም። ሁለተኛው እንደዚህ ይሄ ፕሮግሬሲቪስት ከሆነው እሳቤ የሚለየው ሁለተኛው እና እኛ እዚህ ገበታ ላይ ምናልባት ትርጉም ልንሰጠውና የምንሰራበት የምንሞክረው ሪፎርም አስተሳሰብ ሪፎርም አንድን ነገር ለማድረግ አንድን ነገር ለማሳካት ሲባል as a means to an end የሚደረግ ያ ደግሞ ኤንዱም ኦብጀክቲቭም የሚሰራው ምክንያቱም ሪፎርሙ የሚሰራበት ምክንያት አስገዳጅ የሆኑ ሁኔታዎች ሲኖሩ በጊዜው አስገዳጅ የሆኑ ያንን ነገር ማድረግ የሚያስገድዱ ሁኔታዎች በሚኖሩበት ጊዜ የሚደረግ መነሻውም መድረሻውም በዛ በሲቹዌሽኑ ውስጥ የሆነ ሲቹዌሽናል የሆነ ማለት ነው። አፈጻጸሙም አካሄዱም በየቦታው ሞር ፍሌክሲብል የሆነ እንደየሁኔታው በቦታና ባለጉዳዮች በየቦታው በሚሰጠው ትርጉም የሚለያይ በቀኖና አይነት መልክ የማይሄድ ይሄ በጊዜው ግድ የሚሉ ጥያቄዎችን ለመመለስ በራሱ ግን ምክንያታዊ ግን ጥያቄን ለመመለስ የሚነሱ ጥያቄዎችን የሚነሱ ግፊቶችን ያሉ አስቸጋሪ ሁኔታዎችን ለማለፍ የሚደረግ በዚህም ምክንያት ቅድም እንዳልነው እንደ መጀመሪያው አይነት የሪፎርም አስተሳሰብ የውስጥ ቅንጅትና ኮሄረንስ ላይኖረው የሚችል የተለያዩ ብጥስጣሽ አካሄዶች በዛ የሚገለጽ አንዳንዴ እዚህም እዛም የሚደረገው ነገር መለያየቱ ብቻ ሳይሆን በመካከላቸው ቴንሽን እና አንዳንዴም እንደውም ኮንትራዲክት ተቃርኗዊ የሚል አይነት ሁኔታ መልክ ያለው ይሆንና ይሄ ቅድም ያለው ፕሮግሬሲቪስት አላለም ወደ አንድ መስመር የሚያመራ በተለያዩ ተናባቢ የሆኑ አካሄዶች የሚገልጹት አይነት አካሄድ ለዚህ ሁኔታ በበቂ ገላጭነት የማይኖርበት ሁኔታ ነው ይፈጥረው እና ይሄ ሲቹዌሽናል አናሊሲስ ኦፍ ሪፎርም ወይም ጊዜያዊ ሁኔታዎች የሚፈጥሩት የሚወስኑት መነሻና መድረሻውን ዲፋይን የሚያደርጉት ሪፎርም እና በምንጠቀምበት ጊዜ በዕለቱ በወቅቱ በጊዜው አጀንዳ ነው የሚወሰነው። ምናልባት ሞቢሊዜሽን ይሆናል ለጦርም ይሁን ለሌላ ምናልባት ደግሞ እንደገና ስቴቢሊቲን የማምጣት ሪስቶሬሽን የማድረግ ነገር ሊሆን ይችላል። አጀንዳው ወይ አሁን በቀላሉ ቋንቋ ወይ ለጦር ሁኔታ ለማዘጋጀት ለማነሳሳት ሊሆን ይችላል፣ ወይ ለሰላም የሚባለው አለ እንደገና መልሶ ወደ ሲቪል ወደ ኖርማል ሁኔታ ለመመለስ ይሆናል። ከነዚህ ጋር የተያያዘ ዳያሌክቲክ ያልነው ይሄ ሲቹዌሽን አናሊሲስ በዚህ ምክንያት ነው እና ችግሩ ግን በኢትዮጵያ የቅርብ ጊዜ ታሪክ ትንታኔ ውስጥ እና በተለይ በ19ኛው እና በ20ኛው ክፍለ ዘመን የኢትዮጵያ መንግስትና የህዝብ ግንኙነት ታሪክም ሆነ የኢትዮጵያና የውጭው ዓለም ግንኙነት ታሪክ ትንተና ውስጥ ትልቁ ችግር የሆነው ምንድነው? በሁለተኛው አይነት ትንታኔ ልንረዳው የምንችለው አይነት ለውጥ አካሄድ በመጀመሪያው አይነት ኮንሰፕሽን ውስጥ ለማስገባት የሚደረገው ነገር ነው የሚገልጸው። ቢያንስ ከቴዎድሮስ ጀምሮ እስከ አፄ ኃይለ ሥላሴ ድረስ ምን ያህል አዘማኞች ናቸው፣ ምን ያህል ሞደርናይዘርስ ናቸው ነው እና የትኛው ሐሳብ ነው የሞደርናይዜሽን ዲቴይል የሞደርኔሽን ዝርዝር፣ የትኛው ሐሳብ ነው የማዘመን ሂደት ዝርዝር፣ ማን ምን ሰራ እና ነገስታቱ ምን ያህል አዘማኝ ናቸው ወይስ ምን ያህል ፕሮግሬሲቭ ናቸው፣ ምን ያህል ነገር ታይቷቸዋል፣ ምን ያህል የውጭው ዓለም ሁኔታ ገብቷቸዋል
እና ምን ያህል ወደፊት ናቸው ወደ ኋላ ናቸው የሚለው ትንታኔ ውስጥ ነው ሁሉን ነገር ለመሰግዝ። ልማት በጣም በጣም እንደ ሃይማኖት አዲሱ ዘመናዊ ሃይማኖት ነው የሚባለው። በጣም ዲስከርሱ በጣም ኃይል አለው። ሁሉንም ሰው እና ማህበረሰብ በዚህ ውስጥ እንድንቀኝ የሚያስገድድን ዲስኮርስ ነው። አሁን ግን ሁለት ሀሳቦች፣ አንደኛው ድህረ ልማት ሳቢ ልማት የሚባል ነገር ጥለን ምናልባት ወደዚያ ወደምንለው ሪፎርም እየመጣ፣ ሁለተኛው ነው ዲግሮዝ ማለት ስለ እድገትና ስለ ቴክኖሎጂካል እድገት ማሰብ የለብን እዚህ ውስጥ ስላለው ህይወት ብቻ እናስብ የሚል ልማትን የሚተቹ ሁለት እሳቤዎች ስኩል ኦፍ ቶትስ እየመጡ ነው። ድህረ ልማት የሚባለው ፖስት ዴቨሎፕመንት በፊትም የነበረ ይሄኛው ዲግሮዝ ግን አሁን እየተስፋፋ የመጣ ግሮዝ አጥፊ ነው ብለው የሚተቹ ሰዎች እየመጡ ነው። እሱ ሌላ ጊዜ የኛ ግን አቋም አንደኛ ከውስጥ ወደ ውጭ ራዘዛን ከውጭ ወደ ውስጥ የማየት ነው። ሁለተኛው ክሪቲካል የሆነ መርማሪ የታሪክ አፕሮች ማድረግ ነው። ሁለቱ ማቴሪያል በተቻለ መጠን ደግሞ በሀገርኛ መረጃዎች ላይ በተመሰረተ አይነት እንሄድበት ነው እና ይሄንን ነው እናደረግን ያለ ነው እና ወደዛ ተስፈንጥሬ ወደዛኛው የገባው ወይም እዛ ውስጥ ከሚነሱት ነገሮች ላይ ይሄ እንዴት ይለያል የሚለውን ጥያቄ የሚያስነሳው ምናልባት ይሄንን በደንብ ገልጸንና ዘርዝረን ስላላስቀመጥ ነው ይሆናል የሚያስባል ያልነው። የፖለቲካ ኢኮኖሚ፣ የመሬት፣ የግብር አይነቶች፣ የተለያዩ የወታደሩን ያልነው የተነተነው ነገር በሙሉ ሁለቴ ስሞላር ወይንም ንዑስ ሪፎርም ባለው ወይም ሀገራዊ ሪፎርም ባልነው ነባራዊ ሁኔታ ባስገደደው ውስጥ የምንተነትነው ነው እያልከን ነው አይደል? ግን ይሄንን በሁለቱ መሀል መኖር ያለበትን ያተያይም ሆነ የአካሄድ ልዩነት አዘባርቆብን ችግሩን የፈጠረው ምሁራኑ በአብዛኛው በውጭ መረጃዎች ላይ ተመስርቶ ትንታኔ ማድረግ ብቻ አይደለም፣ ወይም ይሄ ዲቨሎፕመንታሊዝም ወይም ምን እንደዚህ ግሎባል ሃይማኖቶች የሆኑ ስለመጡ ብቻ አይደለም። በጊዜው የነበሩት ሂስቶሪካል አክተርስ ራሳቸው ነገስታቱም ማለት ነው ይህንን መነሻቸውን አንድን ነገር ሲያደርጉ፣ አንድን አዋጅ ሲያወጡ፣ አንድን አካሄድ ሲደነግጉ ራሳቸውም እንኳን እኛ የሀገራችንን ስርዓት ወደ አውሮፓ ስርዓት ለማስጠጋት ወደ እነሱ ለማድረግ ዘመናዊውን ስልጣኔ ለማስገባት ይህንን ለማድረግ ነው የምናስበው ብለው ሲያቀርቡልን እነሱን አስገድዶ እንዲያሰኛቸውን ነገር ሳይሆን የምናየው እውነት ሰሙን ብቻ ነው ወርቁን ትተን ሰሙን እነሱ የሚናገሩትን ስለምንል እሱ አድስ ቱ አወር ኮንፊውዥን። ስለዚህ ሪፎርም ሰማለው ወርቅ አለው ያለን በጣም ጥሩ በጣም እና እነ ወርቅ ወርቋን የተናገረን አንተ ሰሙን ሰሙን አስፈላጊ ነው። ምክንያቱም በተወሰነ ደረጃ በጣም ደግሞ ብዙ ጊዜ ደጋግሜ ብየዋለሁ፣ አሁንም ልበለው እነኝህን ለያያቸው ሳይሆን ዳይኮቶመስ አድርገን ለያይተን እንሂድ ማለት አይደለም። እነዚህም ራሳቸው የተለየ ዳያሌክቲክ አላቸው ማለት ነው። ኢትዮጵያ ውስጥ ቀድሞ ከክርስትና፣ ከጁዳይዝም፣ ከእስልምና ወደ ኢትዮጵያ ከመግባት ጊዜ ጀምሮ ከውጭው ዓለም የሚመጡ አስተሳሰቦች፣ እሳቤዎች ዘመናዊው የዲቨሎፕመንት ሃይማኖት ሳይሆን የስክሪፕቹራል ሃይማኖቶች የመጡበት ጊዜ ጀምሮ ሲካሄድ የነበረው ይኸው ዳያሌክቲክስ ነው። ከውጭ የመጣውን ሐሳብ ከውስጥ ካሉት አስተሳሰቦችና ሁኔታዎች ጋር በአንድም ሆነ በሌላ መልኩ እንደገና አያይዞ አጣምሮ የሚቻልበት ቦታ ላይ አዋህዶ የማይቻልበት ቦታ ላይ አቻችሎ የመሄድ ታሪክ ነው የኢትዮጵያ ታሪክ። ስለዚህ አስተሳሰቦች ሁል ጊዜ ወይ የሀገርኛ ብቻ ወይ የውጭ ሆነው በመካከላቸው ምንም አይነት ግንኙነት፣ ተያያዥነት ወይም ንትርክ የሌለ አይነት ነገር አድርገን መውሰድ የለብንም። ይሄ አሁን የምንነጋገረው በቅርብ ጊዜው የኢትዮጵያ ታሪክ ውስጥ የሆነውን ነው እንጂ በቀደመውም በረጅሙም የኢትዮጵያ ታሪክ ውስጥ የነበረው ይኸው ነው እና ቆይተው ከርመው አብዛኞቹ ሐሳቦች የሀገርኛ የኛ የሚል መልካቸውን ትተው የውጭዎቹም ደግሞ ውጭ በመጡበት ቋንቋቸውም በዛው ቁመና በማይቀጥሉበት አይነት መልክ አዲስ ሎካል ሲንተሲስ ነው የተሰራ ነው መጣው እዚህ ሀገር እና ይሄ ሲንተሲስ የአዶፕሽን ነገር አይደል። ኢትዮጵያ is not adopting these things እንዳሉ ወስዶ መቀበል ምናምን አይደለም። እኔና ማዛ በቀደመው ውይይታችን ብዙ ጊዜ አጥፍተንበታል በዚህ ላይ። The closest to this is adaptation. ግን አዳፕቴሽንም is a very simplistic understanding of what is going on. አዳፕቴሽንም አይደለም ለኢትዮጵያ በሚመች ሁኔታ ቀረጽ አድርጎ አስተካክሎ ማስገባትም አይደለም። ቀጣይነት ያለው የማያባራ
ሙግት ነው በሁለቱ መሃል ኔጎሽዬሽን። ስለዚህ ዲያሎጂካል ወደምንለው ውስጥ ይገባል ማለት በቃ እና ቀደም ብሎም የቆየ ባክግራውንድ ያለው ነገር ነው እና አሁንም እስቲ እነኝን ነገሮች እንለያቸው ስንል ያው ታሪክ ነው እየተደገመ ያለው። ይሰማሉ የኢትዮጵያ መሪዎች፣ የኢትዮጵያ ነገስታት፣ የቀድሞቹም የቅርቦቹም ያውቃሉ። ድንበር ላይ አይቆሙም እነዚህ ሐሳቦች። ወደ ሀገር ውስጥ ከሚገቡ ሰዎች ጋር ይገባሉ። ክርስትናንም እስልምናንም የመጡት ሰዎች ይገባሉ፣ ይገናኛሉ ከነገስታቱ ጋር ሐሳባቸውን ሊያስለውጧቸው ይሞክራሉ፣ ምክር ይሰጣሉ፣ ያስፈራራሉ። ይህን ካላደረጋችሁ ይሄ ነገር ይሄ የቆየ ያለ ነው የከረመ ነው። ያለዚህም ኢትዮጵያን ታሪክ የኢትዮጵያን ምንነት መረዳት አይቻልም። ስለዚህ አዲስ ነገር አለም የተፈጠረው እና እነኚህን ነገሮች ለጊዜው ሲቹዌሽናልና እነዚህን እንለያያቸው ስንል ለትንታኔ ሲባል እና እነዚህን ነገሮች ከዚህ አንግል ብንረዳው ይሻላል። ከዚህ ከሀገር ውስጥ ፐርስፔክቲቭ ይዘን ከውጭ የሚመጣው እንዴት ገባ እዚህ ውስጥ ብለን ብናየው ይሻላል እንጂ እንደዚህ ይሄ ፎርሙላይክ የሆነውን ሞዴል የያዘውን ቲዮሪ የያዘውን ሜታ ናራቲቭ ያለውን አካሄድ ይዘን ወርቁን አናየም። እኛ በቸስ ይሄ ለኢትዮጵያ ታሪክ አናሊሲስ የሰምና ወርቅን ሜታፎር ማን ነው ኢንትሮዲዩስ ያደርገው? አንተ ነህ ማዚ ነው? አይ ዮናስ ነው። እዚህ ጠረጴዛው ላይ ጥሩ ነገር እና በዚህ ምክንያት የሚነሱት እያንዳንዷን ድርጊት እያንዳንዱ ሁኔታ እይታችን ከዚህ ከዛ የመሆኑ ጉዳይ የነዚህን የውስጥ አለማየታችን ጉዳይ ነው እና ውጤቶቹም ድርጊቶቹም አምቢጊየስ ናቸው። ለትንታኔ ስታንዳርድ አውጥተንለት ይህንን ስታንዳርድ ያሟላ የምንለው አይደለም። እዚህ ደርሷል፣ ይሄ ሂደት እዚህ ደርሷል፣ ዜርፎር ይሄን ያህል ለውጥ ለመጥቷል ብለህ የምትለካውም አይደለም። ሜዠርመንት ኢምፖዝ የምታደርግበት አይደለም። ማለት የምንችለው አምቢጊቲ ኢዝ ዘ ኤሰንስ የነገሩ የሁሉም ነገር ዋና ይሄ ከሰሙ ውስጥ ነው። ውስጡ ያለው ከወርቁ ፍጥረቱ ያንድ ነገር በቃ ሁሉ ነገር ስራው ሁሉ አምቢጊየስ ነው እና በዛም ምክንያት አንዳንዴ እንደ ዜጋ አይነት ሐሳቦችን ወስደን እናስቀምጥልህ ብትለው በ19ኛው ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መጀመሪያ የአድዋ ኢሚዲየትሊ ቢፎር አድዋና ከአድዋ በኋላ የነበረውን ጊዜ ወስደ ዜጋ የሚለውን ነገር እና በኋላ በህገ መንግስቱ አጻጻፍ የመጀመሪያው ህገ መንግስት አጻጻፍ እንትን ውስጥ ሌላ መልክ ሌላ ትርጉም ይዞ እስከሚመጣ ድረስ ዜጋ ማለት ዜጋዬ እንደሚለው አካል የሚለያይ ነው። ለንጉሠ ነገሥቱ ዜጋዬ ማለት የኔ ተገዢዎች ማለት ነው። እኔ የምገዛቸው ሰዎች ማለት ነው። ለባላባቶቹ ለመሳፍንቶቹ የየራሳቸው ግዛትና አውራጃና ህዝብ በስራቸው ያላቸው ለነሱም ያ ህዝብ የነሱም ዜጋ ነው። ግብር ከፋይ ምናምን ሊሆን ይችላል። አት ዘ ሴም ታይም በቃ የነሱም ዜጋ ነው፣ የንጉሠ ነገሥቱም ዜጋ ነው። እና አንድ ቦታ ላይ ደግሞ እንደ ኢትዮጵያ መናገር ሲጀምሩ የኢትዮጵያ መንግስት ማለት ሲጀመር እና በኋላ ደግሞ ወረቀት ላይ ይህንን የኢትዮጵያ መንግስት የሚለውን እናስቀምጠው ሲባል ያኔ ደግሞ ዜጋ የሚለው ቃል የኢትዮጵያ ዜጋ አባል ማለት ነው ይባላል። እንዴት ነው ይሄም ዜጋ ያም ዜጋ ይሄም ዜጋ የሚባለው ነገር የሚለው ነገር ጥያቄ የሚያነሳው ዜጋ ማለት ይሄ ነው ዴፊኒሽኑ ብሎ ከዛ የሚነሳው። ለኢትዮጵያ ግን አምቢጊየስ የሆነ ሪዞልቭድ መሆን የግድ የሌለበት የየዕለት ሙግትና በአምቢጊቲው ለሚቀረው ግን ዜጋ እንደ ተርጓሚው የት ቦታ ነው ዜጋ? ዛሬም አንዳንዴ እንደዛው መረዳት እንግዲህ ኖ ስታንዳርድስ ቤንችማርክስ ሜዠሪንግ እንደዚህ አይነት ይሄ the system is continuously in flux ነው ማለት ኢቮልቭ ያደርጋልም ማለት አይደለም። ኢቮሉሽንም አናዘር ችግር ነው ኢቮልቭ የሚያደርግ ነገር ወደዚህ ግነት ደርሰ ነበር በልማት ቴክኖሎጂካል በሆነው ነው ወደ ኋላ ይቀረ ማለት ነው። ይሄኛው ግን ኢን ፍለክስ ነው፣ ኢን ፐርፔቹዋል ፍለክስ ነው። አሁን እንኳን ሰው ህገ መንግስቱ ውስጥ እንኳን የንጉሠ ነገሥቱ ዜጎቻችን ሲሉና የራሳቸው ዜጋ የኢትዮጵያ መንግስት ዜጎች ሲሉ እንኳን በአንድ ዶኩመንት ውስጥ ምን አያስቸግራቸው? አሁንም የብሔር ብሔረሰቦች ሉዓላዊ ናቸው ይላል ህገ መንግስቱ። የኢትዮጵያ መንግስት አለ፣ ለሁለቱም ዜጋ ነን። የብሔር ብሔረሰቦችም አባል የሀገረ መንግስቱ ዜጋ ነን። በቃ ኤሰንሱ የዚህ ስርዓት የእኛ ሀገር ስርዓት ገላጭ እንትን ኢንዲተርሚኔት መሆኑ ኢንፊኒትሊ ኢንፍለክስ መሆኑ አንድ ቦታ ላይ እናቁምና ጓዶች ተሰብስበን እስቲ ዜጋ ማለት ምን ማለት ነው ዜጋኑን ብለን የምንልበት ነገር አሁን በሚደረገው ብሔራዊ ውይይታችን ቁጭ ብለን እስቲ እኛ ማለን እንዴት ነው አገራችንን እንደገና የሀገራችንን ስራ በነገራችን ላይ ይሄ ከረጅም ጊዜ ጀምሮ
ኢትዮጵያ ውስጥ ያለው ብዙ ሰዎች እንደሚያስቡት ኬዮቲክ የሆነ ምንም መልክ የሌለው መያዣ መጨበጫ የሌለው ሁኔታ አይደለም። ኢንፋክት ስርዓት ነው የሚባለው። የሀገራችን ስርዓት ነው የሚባለው። የቆየ የከረመ ነው እና አሁን አዲስ ስርዓት እንስራ ነው እንጂ ስርዓት ከሌለው ነገር ስርዓትና ብቻ አይደለም። መልክና ትርጉም ከሌለው ነገር መልክና ትርጉም ያለው ነገር እንስራን አይደለም እያልን ያለ ነው። የኛ ውይይትም ይሄ የምንደክምበትም ምክንያት ይሄ የሚደረገው ውይይት የቀደመውን ሳንረዳ ዝም ብለን እንደገና መማማል ውስጥ ብቻ እንዳንገባ ወይም የቀደመው የለም ብለን አዲስ የንግግርና የምክክር እንደጀመርን አድርገን የምንወስደው ፖለቲካል ሳይንሶች እየመከሩ የተባለው እሱን እናስተካከል ነው እያለ በዚህ ነው እና አንድ ይህንን ሪፎርም በዛ ጊዜ ከነበረው ሁለት ሜጀር ትላልቅ አጀንዳዎች ጋር እንዴት ይያያዛል የሚለውን ነገር ማብራራት ነው። ገብቶናል። አሁን ሁለተኛ እነዚህ ሁለቱም በተደጋጋሚ ያነሳናቸው አጀንዳዎች ልብ በሉ ሪፎርም በኋላ in the form of transformative አብዮተኛ እንቅስቃሴ በኋላ ራሱ አጀንዳ ይሆናል፣ ሌላ ይሆናል፣ ራሱን ችሎ ይመጣል። ከዛ በፊት ግን በተለይ አሁን በምንነጋገርበት በ19ኛው ክፍለ ዘመን ማገባደጃና በ20ኛው ክፍለ ዘመን መጀመሪያ ጊዜ ባለው ሁኔታ በተለይ ከውጭ ከመጣው አደጋ ጋር የኢትዮጵያን ነጻነት በቀጥታ የኢትዮጵያ የህልውና ጥያቄ አፍጦና አግጦ በመጣበት ዘመን ትላልቅ ዋና ዋና አጀንዳዎች እና አደጋውን በተወሰነ ደረጃ ከተመከተም በኋላ እንኳን በቀጣይነት የቆሩት ሁለት ዋና ዋና አጀንዳዎች አሉ። እነሱም ለመመከት ማሰባሰብ፣ የኃይል ማደራጀት፣ እሱን ነው ሞቢሊዜሽን ነው እና ከዛ ጋር ተያይዞ ደግሞ ሌሎች አይነት ሞቢሊዜሽንስ አሉ። እሱና እሱ የጠየቃቸው በተለይ በፖለቲካ አስተላለፍ ረገድ የነበሩ የግድ ያሉ አንዳንድ ነገሮችን ሪስቶር ማድረግ ነው፣ አንዳንድ ነገሮችን የመታው የግድ የሚሉ ነገሮችን የመቀበል አጀንዳን እና በኋላ ከተመከተ በኋላ ጠንክሮ ደግሞ የሚመጣውን ነገሮችን ወደ ነበሩበት የመመለስ የማስተካከል እና ደግሞ በጦርነቱና በግጭቱ ወቅት የመጡ አዳዲስ ጥያቄዎችን፣ አዳዲስ ኤጀንቶችን፣ አዳዲስ ባለቤቶችን እነሱንም ደግሞ በማስተናገድ የሚደረጉትን እነዚህን ሁለቱ ዋና አጀንዳዎች ናቸው። ሪፎርም የሚባለው እንግዲህ ከነዚህ ጋር ተሰናስሎ የሚደረጉ እንቅስቃሴዎችን ያልነው ሶስቱም አሉ ማለት ነው። ሞቢላይዜሽን በተለያየ ገጽ የራሱ ብዛት ኖሮት ይኖራል። መልሶ ማቋቋም፣ መልሶ የሪስቶሬሽን የምንለው መመለስ ማስተካከል የሚለውም ተመልሶ ከአድዋ በኋላ ይመጣል። ሪፎርሙን በሰምና ወርቁ ሊኖር ይችላል። ደግሞ ይነባበራል። አንድ መታወቅ ያለበት ነገር አለ። ሞቢላይዝ ታደርጋለህ ለጦርነት እና ምናልባት በአናሊሳችን እነኚህን አጀንዳዎች ብናስቀምጥበት ጊዜ በደንብ ትኩረት ያልሰጠ ነው። በቀደም መክሬ ነበር ግን የተሳካልኝ አይመስለኝም። ለጦርነቱ ዝግጅት ሲደረግ ሞቢሊዜሽን አለ። ጦርነቱ ከተከናወነ በኋላ የመልስ ጉዞ ብቻ አይደለም የሚደረግ፣ ክተት ነበረ። ዲሞቢላይዝ ማድረግ ያስፈልጋል። ዲሞቢላይዜሽን አሁን ከረንት ቋንቋ ዲሞቢላይዝ አድርጎ ወደ ሰላማዊ ኑሮ መመለስ የሚባል ነገር አለ። በቅርብ ጊዜው የሀገራችን ሁኔታ አሁን ያለንበትን ታውቁታላችሁ። ሁሉ ከቶ የወጣ ሰራዊት በዚህም ሆነ በዛ ውጊያው ተደርጎ አንድ ውጤት ከመጣ በኋላ በተለይ በአሸናፊና ተሸናፊ የሚሆን በድርድርም ይሁን በምናምን መልክ አንድ ነገር አንድ እልባት ካገኘ በኋላ መቋጫ እንኳን ባይሆን የሚቀጥለው ነገር ምንድን ነው? ይሄን ሁሉ የተሰለፈውን ኃይል በተለይ ቋሚ ያልሆነው ኃይል በቋሚነት ለጦር ስራ ያልተደራጀ ያልተቀጠረው ኃይል መመለስ አለበት። ዲሞቢሊዜሽን አሁን መልሶ ማቋቋም በደንብ ስም መልክና ብዙ አቀንቃኞች ያሉት ነው። ዲዲአር ይባላል። ይሄ በዛም ጊዜ ቢሆን ከአድዋ በኋላ እናም በኋላም ደግሞ በፋሽስት ወረራ ዘመንም ቢሆን ከጦርነቱ በኋላ አገራችን ተይዛ ከ5 ዓመት የአርበኝነት ትግል በኋላም ቢሆን ሲያበቃ የሚካሄደው ነገር ሪስቶሬሽን ብቻ ሳይሆን የንጉሠ ነገሥቱ ወይም የመንግስቱ ወይ የስርዓቱ እንደገና ሪስቶር መሆን ወይም ሰላም መመለስ ብቻ ሳይሆን ዲሞቢሊዜሽንም አለው። እነዛ ሁሉ ሰዎች በክተት ወደ ነበሩበት ቦታ የግድ የነበሩበት ላይሆን ይችላል፣ ወደ ነበሩበት ሙያና ዘርፍ ቦታ ይመለሳሉ። ወታደሩም ቢሆን በተደራጀና ዘመናዊ በሆነ በደሞዝ ብቻ የሚተዳደር የሚኖርበትም ሁኔታ
እንደዚህ ግልጽ ያለና በኋላ ዘመናዊ በተባለው አይነት በዛ አይነት የሆነ ስላልሆነ ይሄ ዲሞቢሊዜሽኑ ሊትራሊ ከውትድርና ወደ ሲቪል ኑሮ ማስገባት አይደለም። እንደዛ ግልጥ ያለና እንትን አይደለም። ቤዚካሊ ለጦር ስራ ተደራጅቶ ከነበረበት ጊዜ ወደ አዘቦቱ የወታደር አኗኗር በዛ ኮንቴክስት በዛ ዘመን አውድ ውስጥ የማስቀመጥ ሂደት ነው። በቀደም ያነሳናቸው ነገሮች እነዚህ ናቸው ነው። ኢትስ ፓርት ኦፍ ዲሞቢሊዜሽን። በዛ ውስጥ በጣም ብዙ ሙግት አለ። እገሌት ምን ሰራ፣ ምን አደረክ፣ ሙያ ምንድን ነው? ሙያ የሚባለው ነገር በኋላ የሚወጣው በነገራችን ላይ በኋላ እናየዋለን። ከፋሽስት ዘመን በኋላ ሙያ የሚለው ነገር የእንደኔና እንዳንተ አይነት የሙያ ትምህርት ተምረው ፕሮፌሽናል የሆኑ ምናምን አይደለም። ሙያ ማለት ጀብዱ ነው። ምን ሰርተሃል፣ ሙያህን አስመስክር ይባላል። ብዙ ነገር አለ፣ በጣም ብዙ ንትርካል እና እሱን እናየዋለን። እሱ ፋሲኔቲንግ ስቶሪ ነው። የህይወት ታሪክ የሚለው ነገር ሁሉ የሚጀምረው ከዛ ጋር ነው። ከዲሞቢላይዜሽን ጋር ነው። ሞቢላይዜሽን ከዚህኛው ዳያሎጂካል በጣም የህይወት ታሪክ ማለት እኔ እናንተ አሁን እንደምናውቀው የአንድ ሰው የህይወት ዘመን ታሪክ አይደለም። የህይወት ታሪክ ማለት በ1930ዎቹ ኢትዮጵያ እና በ1940ዎቹ ኢትዮጵያ የህይወት ታሪክ ማለት በ5 ዓመት የጣሊያን ወረራና በክፉ ዘመን ምን ሰራ፣ የት ነበርክ፣ በቃ እሷ ነች። ምን ሙያ ሰራ፣ ሙያ ምንድን ነው አይደለም፣ ምን ሙያ ሰራ፣ ከየትኛው የጦር መሪ ጋር የትኛው ወደ ውጊያ ውስጥ ለስንት ዓመት ምን ሰራ፣ እሱን አስመስክረ የምስክር ወረቀት ይሰጣል ከፎቶግራፍ ጋር አገር ግዛት ሄደህ ታስመጣለህ። ይኸው የህይወት ታሪክ። ከዛ ተነስቶ ነው እስከ ዛሬ ድረስ ሰው የህይወት ታሪክ ይነበብ ሲባል የሥራ ቦታው ታሪክ ነው የሚነበበው። እንደው ምናልባት ከዛ በፊት በዚህ ተወልደው በዚህ ቀን ሞቱ፣ እገሊትን አገቡ ወይም እገሌን አገቡ የሚባለው ከሚጨመርበት በስተቀር ዋናው ታሪክ የሙያ እና ሙያውም ይገለጻል። ይሄን ያህል ፕሮጀክት መሩ፣ ይሄን ያህል ሰሩ፣ ይሄን ያህል አመራር ሰጡ፣ ሲቪ ይሆናል። በዛም ጊዜ ይሄ ነገር አለ። በተለየ ቋንቋ በተለየ ቅላጼ ይቀመጥ እንጂ እና አንፎርቹኔትሊ አብዛኛውን የበኋለኛውን ዘመን የምጠቅሰው እኮ ኢሚዲየትሊ ከአድዋ በኋላ የሆነውን ነገር ሙሉ በሙሉ የምንይዝበት በቂ ዝርዝር መረጃ የጊዜውን የናራቲቭ ስትራክቸር ባለመኖሩ ነው እንጂ ነበር። እና ሪስቶሬሽን እና ዲሞቢሊዜሽን ሞቢሊዜሽን ወደ ዲሞቢሊዜሽን ሲሄድ ሪስቶሬሽን ከሪትሪት ወደ አድቫንስ ሲመጣ አንዱ ገበር አንዱ ከላይ ሆነ። የሽመልስ ቦዛ ቃለች ገበር ይላል፣ ከታች ያለውን ገበር ይላል፣ ተካልኝም ገበር ይላል። ብዙ ሰዎች ኢትዮጵያውያን ናቸው ገበር የሚሉት። እኔም ሽመልስ ቦንሳም አይደለም ኢትዮጵያውያን የገበርን ኦቨርላፕ በዛ ቃል ነው የሚገልጸው። ገበር ኢትስ አ ቬሪ ቨርናኩላር ቋንቋ እኛ ያው የሰማንበትን አክኖሌጅ ማድረግ ስላለብን ነው። ይሄ እንግዲህ ሲካሄድ ጥያቄዎችም ይኖራሉ አይደለ? ውለታዬ ከፈለኝ። አዎ እንዴ በደም በዚህ ምክንያት ነው የፖለቲካል ኢኮኖሚውን በሚመለከት ባለፈው ያነሳኸው ተካልኝ አይደለ? እዚህ መልከኛ እንደዚህ ያልከው። አዎ በቃ አሁን እኮ ጫካ ያሉት ሰዎች በምን አይነት ነው የምንመለሰው? ወጣን ተዋጋን፣ ከዛ ዝም ብለን ወደ ሀገራችን ወደ ትራችን እንመለሰው። ይሄ በቃ በዳግማዊ ምኒልክ ጊዜ ከአድዋ በኋላ ምናልባት እንደዚህ ፈጠጥና ገተር ብሎ አልተጠየቀ ይሆናል ስርዓቱ። በአፄ ኃይለ ሥላሴ ጊዜ ከጦርነቱ በኋላ በደንብ እና ብዙ ሰዎችም የምንፈልገውና ላደረግነው አስተዋጽኦ ለከፈልነው መስዋዕትነት በቂ አላገኘንም የሚል። ስለዚህ አድዋ ትልቅ ፋይዳ ነው እያልከን ባለፈውም ስላልክ አድዋ ከተጠናቀቀ በኋላ የፈጠረው ሁኔታ የተለየ ሞቢላይዜሽን፣ ዲሞቢላይዜሽን፣ የተለየ ሪፎርም፣ ሰምና ወርቅ፣ የተለየ ሪስቶሬሽን ሁኔታዎችን ፈጥሯል። ሪስቶሬሽኑም እንደዚሁ ሪስቶሬሽኑን ሁል ጊዜ የንጉሠ ነገሥቱ አቅም፣ ስልጣን፣ ፓወር አለ የሱ ከፍ ማለት ብቻ አይደለም። በየቦታው እንደዚሁ ላደረጉት አስተዋጽኦ የማግኘት ብቻ ሳይሆን በቦታው ቢመለሱና እንደገና ቢደራጁ ወይም ቢቋቋሙ በዛ ሂደት በአድዋ በጦርነቱ በዛ ዓመት ብቻ ሳይሆን ከዛ በሚቀጥሉት ጥቂት ዓመታት ውስጥ እንደዚሁ ብዙ ቦታ ላይ መፋጠጥ ነበር ብለንለ። በዛ ጊዜው የተፋለሱ ኃይሎች ሁሉ በየቦታው በተለይ አካባቢ ባላባቶችን፣ ገዢዎችን፣ ተወላጅ ባላባቶችን በቦታቸው መመለስ፣ እስር ላይ ሁሉ የነበሩ ሰዎችን ቦታ ላይ መመለስ አለ እና ሪስቶሬሽን የዘውዱ መጠንከር ብቻ ሳይሆን በየቦታው
ፖቴንሻሊ ዘውዱ ሲያስወግዳቸው ይጠቀማል፣ በማስወገድ ይጠቀማል። እነሱን በማስወገድና የራሱን ሹማምንት በማስቀመጥ የበለጠ ይጠቀማል የምንላቸውን ኃይሎች ሁሉ የግድ አስፈላጊ የሚሆኑበት ሁኔታ አሁንም ስላለ በተለይ በድንበር አካባቢ ያልተረጋጋ ሁኔታ ባለበት ቦታ ምዕራባውያኑ ወይም የአካባቢ ቅኝ ገዢዎች እነዚህንም ኃይሎች ሊጠቀሙ ይችላሉ ተብሎ በሚታሰብበት ቦታ ሁሉ መልሶ የማስቀመጥ ነገር አለ እና ሪስቶሬሽን በዛኛው ሴንስ ብቻ ሳይሆን ሪተርኒንግ ሪኤስታብሊሽንግ መልሶ ማቋቋም መልሶ ማጽናት መልሶ እና በዛ ሴንስም አለ እና እነዚህንም ሪፎርምን ብቻ ሳይሆን ቦዝ ሞቢሊዜሽን እና ሪስቶሬሽንም እንደዚሁ ሰፋ አድርገን ነው ማየት ያለብን። ብዙ መልክ ያላቸው ከብዙ አቅጣጫ ሊታዩ የሚችሉ ነገረ ጉዳዮች ናቸው። ምሳሌዎች ማንሳት እንችላለን እዚህ ላይ ተካልኝ። አሁን አብዛኛው ጥቅል የሆነ ሐሳብ ነው። ስለዚህ በደንብ እንድንረዳው እኛም ይሄ ሐሳብ አእምሮአችን ውስጥ እንዲጸና ለማድረግ አንዳንድ ምሳሌዎችን ማንሳት ከየትኛው ልጀምር? ምናልባት አሁን መጨረሻ ላይ ከተናገርኩት መልሶ በቦታው በማስቀመጥ አንዳንድ አደጋዎችን ለመቀነስ አሁን እንደዚህ አይነት ነገሮች የሚካሄዱት ቅድም እንደ በድንበር አካባቢዎች ነው ብለናል አይደለም? እና ብዙ ጊዜ በምዕራብ ወለጋ እና በምስራቁ በኩል በአፋር እና በሶማሌ አካባቢዎች ነው እና በተወሰነ ደረጃ ደግሞ በኋላ እናየዋለን በሰሜንም ትግራይ እና ከኤርትራ ጋር አዋሳኝ በሆኑት የአፋር አሁን ክፍሎች በኩል ነው እና እነኚህን ሰዎች በቦታው መመለስ ብቻ ሳይሆን በእነዚህ ቆላማና በአብዛኛው አርብቶ አደር አካባቢዎች አካባቢ ያሉት ለምሳሌ በሐረር ደጋማ ክፍል ያሉት በምዕራብ በኩል ደግሞ በሌቃና በነቀምቴ በዚህ ማዕከላዊም ሆነ በምዕራብ ወለጋ በኩል ያሉ የአካባቢው ተወላጅ ገዢዎች ጋር በሚደረግ ልውውጥና ትእዛዝና አካሄድ ነው እንግዲህ ይሄ ሃንድል እንደሚሆነው እና አንዳንድ ጊዜ በእነዚህ ሰዎች መሀል በሁለቱ መሀል መናቆር እንዳይኖር እርቅም እንዲፈጠር ምክንያቱም አንዳንድ ጊዜ ጦሮቹንም መርተው እነዚህን አካባቢዎች ወደ ውስጥ በመሳብ ሂደት ውስጥ የተሳተፉ ናቸውና በመካከላቸው ብዙ መናቆርና እንትን አለ እና እነሱን ለምሳሌ በብዙ ከወለጋው ገዢ ከደጃዝማች ገብረ እግዚአብሔር ከሌቃው ደግሞ ደጃዝማች ጆቴ ጋር በተለይ ቤኒሻንጉሉን እና የሼክ ሆጆሌን ስርዓት መልሶ ማቋቋም ጉዳይ ላይ የሚደረጉት ልውውጦች ይህንን በደንብ ኢለስትሬት ያደርጋሉ። አሁን በአንድ ዓመት ውስጥ በእኛ አቆጣጠር 1997 ጊዜ መሆኑ ነው። በዛ ጊዜ እንኳን ይደረግ የነበረውን እነዚህን መልሶ ማቋቋም ብቻ ሳይሆን ሰላም መመስረት ከነዚህ ጋር ሁለተኛ ከልክ በላይ እነዚህን ሰዎች አሁኑኑ ግብር አምጡ ምናምን ብሎ አለመጠየቅ፣ አለማፋጠጥ ምክንያቱም ኮንሱ መጥፎ ነው። በመካከላቸው ትስስር እንዲፈጠር የማድረግ አንድ ሁለት ደብዳቤዎችን ወይ ሶስት ደብዳቤዎችን እናንብ እንችላለን። አሁን አንዱ ደብዳቤ የካቲት ውስጥ ነው የሚጻፈው የካቲት 28 1900 ሶስቱ ደብዳቤዎች የድረስ ደጃዝማች ጆቴ የምዕራብ ወለጋ የሰደድከውንም ደብዳቤ አየሁት። ፊታውራሪ ወልደ ማርያምን ታረቅ ብዬ የላኩብህን ሰዎቹንም ፈትቼ ከብታቸውንም መልሼ ታረቅኳቸው ብለህ ብትልክብኝ እጅግ ደስ አለኝ። መልካም ሆነ። ነገር ግን አዲስ አበባ የቀሩትን ሰዎች ወደ አንተ ወሰዳቸዋለሁና እንደዚያው ከብታቸውንም መልሰህ እንድትታረቃቸው ይሁን። ለደጃዝማች ገብረ እግዚአብሔርም በዛው ሰሞን በዛው ቀን አክቹዋሊ የሼክ ሆጆሌን ነገር የላካውን ደብዳቤ አየሁት። ለግብሩስ ለሁሉስ ነገር እሱ ገና አገሩ መሄዱ ነው እንጂ አልተመለሰ። ዛሬ ምን ያላልካል? ከአረቦቹም ሀገር የሚባለው ያው አካባቢ አረብ እንደዛ ነው። ያን ጊዜ የነበረው ደሴ የሚወጣው ግብር እኛ ይውጣ ስንል በሌላ ጊዜ ነው እንጂ ዛሬ ግብር አምጡ አንላቸውም። በኋላ እናየዋለን። አጼ ምኒልክ የምድር ባቡርን ስራ ለማከናወን በጭራ ማለት ከብት ያለው ሰው በከብት ቁጥር ተቆጥሮ የተወሰነ በ10 መዋጮ እንዲያዋጣ ያወጁት አዋጅ ነበር በሀገሪቱ ጠቅላላ ላይ። ያንን በተመለከተ ለደጃዝማች ገብረ እግዚአብሔር አሁንም ሲጽፉ ስለ ምድር ባቡር ስራ በጭራ ይውጣ ያልነውን ብር ሀገሬውን እያስቆጠርኩ ማስወጣት ጀምሬያለሁ። የአረቦች ሀገር እንደምን ይሆን ያልከው የአረቦች ሀገር ዛሬ ቁጥሩ ይቅር ተማክረን በሌላ ጊዜ ይሆናል አሉ። ለራሱ ከተመለሰ በኋላ ሼክ ሆጆሌ ከገባ በኋላ በነገራችን ላይ መጀመሪያ ሼክ ሆጆሌ ከአዲስ አበባ ሄደው ወደ አገራቸው እንዲመለሱ ሪስታብሊሽ እንዲያደርጉ ሪተርን እንዲያደርጉ
ከምዕራብ ሸዋ ጀምሮ ያለው ሰው ሁሉ ተባብሮ በየመንገዱ ስንቅ እየሰነቀ እያገዘ እንዲያደርስ ብለው ሁሉንም ሰዎች ጠይቀው እንደውም ሼክ ወጆሎ እዛ ሲደርሱ ብዙም መስተንግዶ አልተሰጠኝም፣ በየመንገዱ እየተቸገርኩ ነው የመጣሁት ብሎ ሲናገር እንዴት ታደርጋላችሁ? ምን ነው እንዲህ አድርጉ ስንቅ ሰንቁ አደራጅ ምናምን ብዬ አልነበረም ወይ ብለው ለብዙ ሰዎች የወቀሳ ደብዳቤ ይጽፋሉ። መጨረሻ ላይ ሼክ ወጆሎ የተጻፈው ደብዳቤ ከምኒልክ ዘመቻው ወደ ምዕራብ የተገፋበት ጊዜ የዘመቻው ጊዜ እየሸሸ ወደ እንግሊዝ ሀገር የገባው ሰው ሁሉ እንግሊዝ ሀገር ማለት ሱዳን የገባው ሰው ሁሉ የ2 ቀን መንገድ መጥቶ ተቀበለኝ ብለህ 2 ሲሄድ ነው ከዚህ ከአዲስ አበባ ሲሄድ ሰው ግን የኔ ሀገር ሰው ቀርቶ እንግሊዝ ውስጥ የቀረው ቤኒሻንጉል ህዝብ ማለት መጥቶ ተቀበለኝ 2 ቀን መንገድ መጥቶ ነው እኔ ተቀበለኝ ብለህ ላከውን ደብዳቤ አይቼ ደስ አለኝ። አሁንም የቀረውን ያንተን ሰው ሁሉ በዝግታ እንዲገባ ማድረግ ደግሞ ማገሩ እንዲለማ ለ1 ዓመትና 2 ዓመት ግብሩን አንነካውም። እንዲለማ የሚለውን ይጠቀማሉ። አዎ ልማት እኮ ልማትን በኋላ ለዲቨሎፕመንት ቃሉን መስዋዕት አድርገን ያቀረብነው እኛ ነን እንጂ የጠፋውን መተካት እና ግን ያው አገሩ እንዲለማ እንዲቀና ማለት ነው። አክቹዋሊ ማቅናት ነው። በተለይ የተበደለ በተለያየ አስቸጋሪ ሁኔታ ውስጥ ያለፈ አካባቢ እንደገና ተቋቁሞ ማቅናት ነው የሚባል እና ግብሩን አነካውም ይላሉ እና እንደዚህ አይነት ልውውጦች እንኳን አነሳቻቸው። እነዚህ ምሳሌዎች እንግዲህ ፋይዳቸው ምንድን ነው? አንደኛ እኛ ዩኒቨርሲቲ ቁጭ ብለን ፋንታሲ ፈጥረን ዳያሎጂካል ሂስትሪ አለን ብለን ተነስተን እንዳልመጣን ለአድማጭም እንደ ማስረጃ እንደ ማጣቀሻ አድማጭም በፈለገው መልኩ እንዲረዳቸው የምናቀርባቸው ናቸው። ሌላው ግን እያንዳንዱ ደብዳቤ ውስጥ የምናየው ቅድም ያልከን አምቢቫለንስ አምቢጊቲ የምትለው ሁሉም ነገር በአንድ ቦከሳ አንዳንድ ቦታ ግብር መሰብሰብ፣ አንዳንድ ቦታ ግብር መተው፣ አንዳንድ ቦታ ማሰባሰብ ኢንተግሬቲቭ ኤሌመንት አለው። ሪፎርሙ ሰምና ወርቃለው የምንለው በእነዚህ ደብዳቤዎች ጉራማይሌ ምክንያት እንደሆነም አሁን እንረዳለን ማለት። በጣም ልናዳምጣቸው መልሰን ልናነባቸው የሚገቡ ሰነዶች እንዳሉ ለተመራማሪዎችም መጥቀስ ይችላል። ከሰምና ከወርቅ በተጨማሪ ከእንግዲህ በሚቀጥለው ውይይታችን የዮናስ ጉራማይሌ በጣም ጥሩ ገላጭ ነው። ጉራማይሌ ማለት የራሱ የውስጥ ሎጂክ ያለው ብዙ ጊዜ ጉራማይሌን አንዳንድ ሰው በስህተት ውጥንቅጥ ተረጉሟል። አይደለም። ውጥንቅጥ መያዣ መጨበጫው የሚጠፋ የሚያስቸግር ነገር ነው። ጉራማይሌ ግን የተወሰነ ወጥ የሆነ ህብር ሳይሆን መስተጋብር አለው። ጉራማይሌ ጉራማይሌ እኮ አብሮ መሆኑ ነው። አንዱ ያንዱን ውበት ሳይሻማ እና ጉራማይሌ በጣም የደብዳቤዎቹም የአጀንዳዎቹም የአካሄዶቹም የባለቤቶቹም የነሱ ጉራማይሌ መሆን አንዳንዴም በህብር አንዳንዴም በቴንሽን አንዳንዴም በኮንትራዲክሽን እና እነኚህ ሶስቱን መልክ የያዘ ነገር መሆኑን ነው። እና ይሄ እንግዲህ በሪስቶሬሽኑና ዲሞቢሊዜሽን አሁን እችን እናስገባ። ዲሞቢሊዜሽን ሰዎቻችን የሀገራችን ሰው አሁን ዘመናዊው አድማጭ ወዲያውኑ ስለሚገባው ዲሞቢሊዜሽን ስንል ለዚህ ስንል እናስገባት እንጂ ድሮ ያው ሪስቶሬሽን ይህንን የግድ የሚላቸውን ነገሮች የማድረግ ነገር ነበረ። አንድ ገላጭ ቃል አልነበረንም። አሁን እንግዲህ ዲሞቢሊዜሽንን አስገባንበት። ደግሞ ፋሚሊያር ስለሆን ከሞቢሊዜሽን ጋር ዲሞቢሊዜሽን ስንል እንግዲህ ዲሰለሬት ማድረግ ነው። ያኛው የአክስለሬሽን ያሰባሰብ ነው መልሰን ወደ ነበረበት የሰላም ጊዜ በትምህርት ጥቅስ ውስጥ በንጽጽር ሰላም ሲመጣ ያሰባሰብ ነው መልሰን ወደ ነበረው ሲቪል ሚሊታሪ ጥርት ያለ ነገር እንደናሳ ጉራማይሌ ነገር ስላለ እሱ ነው እንቀጥላል። እና ይሄን ከጨረስን በኋላ ምንድነው ደግሞ አዲስ ሞቢላይዝድ የሚሆን ነገር የሚለውን ነገር እናያለን። ሁለተኛ ደግሞ ሞቢሊዜሽኑም ሆነ ዲሞቢሊዜሽኑም ሆነ አዲሱ አይነት ሞቢሊዜሽን ደግሞ እንደዚሁ በጦርነትና በሰላም መሃል ያለው የጨለማና የብርሃን አይነት ልዩነት ያለው ሳይሆን ከባቢው አሁንም ምንም አደጋ የሌለበት፣ ምንም ስጋት የሌለበት፣ ምንም ጥርጣሬ የሌለበት ንጹህና ግልጽ የሆነ ሁሉ ነገር የጠራ በሆነበት አይነት ሁኔታ ውስጥ አይደለም የሚከናወኑት እነዚህ ሁሉ። እና በቀደም እንዳልነው የአድዋ ጦርነት በኢትዮጵያውያን ድል አድራጊነት ቢከናወንም ትግሉ ቀጥሏል። ትግሉ የቀጠለ ስለሆነ በዛ በቀጠለ ትግል ውስጥ በሁሉም ወገኖች
በኢትዮጵያውያንም ሆነ በባዕዳኑ አካባቢው አሁንም ጥቅም አለን ብለው በሚያንዣብቡት ኃይሎች መሀል ያለ ቀጣይ የሆነ እንካሴላንቲያ ጥርጣሬ ነው መገፋፋት ያለበት ነው። ሄድ መለስ አለ። ይሄ ኮንቴክስት ኢምፖርታንት ነው። እሱን ነው በሱ ኮንቴክስት እና እንደዚሁ እንትን እንዳይባል ነው። ጦርነት ነበር፣ ጦርነት ቆመ፣ ወደ ሰላም መመለሱ ችግር በዚህ አይነት ተካውና ሆነ የሚል አይደለም የኛ ስቶሪ። ጦርነት አክቲቭ ጦርነት ለጊዜው ጋባለ፣ ጦርነት ወይም ትግል በሌላ መልክ ቀጠለ እና በዛ ኮንቴክስት ውስጥ ነው እንደውም በሌላ መልክ ኢን ዘ ሴንስ ኦፍ ዲፕሎማሲ በሩቅ ርቀት በሚደረግ ልውውጥ ምናምን ሳይሆን የቅርብ እና በዛም ላይ ምዕራባውያን እንግሊዞችም ፈረንሳዮችም ሆነ ጣሊያኖች የያዟቸው የአካባቢያችን የኛ ኢሚዲየት የሆኑ አካባቢዎች አሉ። እዛም ውስጥ ሰዎች አሉ፣ እዛም ውስጥ አፍሪካውያን አሉ፣ እኛ እዛም ውስጥ ወንድሞቻችን እህቶቻችን አሉ። በእነሱ በኩል የሚደረጉ እንቅስቃሴዎች አሉ። እነሱም ከኛ ጋርም እና ከቅኝ ገዢዎችም ጋር በሚያገናኝ የራሳቸው ኤጀንሲ ይኖራቸዋል እና እነዚህን ሁሉ የሚያያይዝ ነው መሆን ያለበት የምናቀርበው ወይም የምንወያይበት ማለት ነው። ምናልባት የሚኒሊክን የ7ኛ ዓመት ክብረ በዓል ላይ ያለውን ንግግር እዚህ ብናስገባ ቆይ እሱ በሚቀጥለው አስፈሪው ሁኔታ የመቀጠሉን ሁኔታ ለመግለጽ ነው። 7 ዓመት በኋላ ብለው ነው አውጽ የሚልልኝ አሁን ይሻላል መሰለኝ። አሁን እንግዲህ ከምንፎክር አሁን እንደው ቢያንስ 7 ዓመት ትንሽ ትንፋሽ ወስደናልና እስቲ እንደው አብረን እንሰባሰብ በሚል ነው አሁንና እና መጠንቀቅ አለባችሁ ኢትዮጵያውያን፣ መጸለይ ያለባችሁ የነገሩ አላለፈም ብለው ነው ተናገሩ። እሺ የዛሬውን በዚሁ እንደመድማለን። አድማጮቻችን ሳምንት አሁን የተፈነጠቀውን ሐሳብ ይዘን ውይይት ይካሄዳል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከኛ ጋር የነበሩት ዶክተር ተካልኝ ወልደ ማርያምና ዶክተር ዮናስ አሽኔ ናቸው። አሁንም ከልብ አመሰግናለሁ። ሸገር ካፌ ሸገር ካፌ